ዋና ዋና ዜናዎች ጀግናው የሀገር መከላከያ ሰራዊት ያለውን ህዝባዊነትና የላቀ የግዳጅ አፈጻጸም ብቃት ለማሳደግ እየተሰራ መሆኑን የፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። የኢትዮጵያ ፌደራል ፖሊስ የሪፎርሙ አንዱ አካል የሆነውን ቴክኖሎጂን በመጠቀሙ ወንጀልን ለመከላከል የሚደረገውን ተግባር እንዳቀለለለት ገለጸ። የምዕራብ አፍሪካ ሀገራት መሪዎች በማሊ ላይ የተጣለውን ክልላዊ ማዕቀብ እንደሚደግፉት አስታወቁ። ጤና ይስጥልን እንደምንላችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ማህሌት ታደለ ነኝ። በቅድሚያም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዶሃ ፎረም ጎን ለጎን ከኳታር ልማት ፈንድ ዋና ዳይሬክተር ካሊፋ ጃሲም አልኳሪ ጋር ተገናኝተው መክረዋል። የኳታር ልማት ፈንድ በኢትዮጵያ በተለያዩ የልማት ዘርፎች የሚያደርገውን ድጋፍ አቶ ደመቀ ያደነቁ ሲሆን የሁለቱን ሀገራት ህዝብ ለህዝብ አጋርነት የበለጠ እንደሚያጠናክረው ገልጸዋል። የኳታር ልማት ፈንድ በኢትዮጵያ ከማህበራዊ ኢኮኖሚ ጋር በተያያዘ የሚያደርገውን ድጋፍ አጠናክሮ መቀጠሉ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ እንደሚያሸጋግረው እምነታቸውን ገልጸዋል። የሀገር መከላከያ ሰራዊት ያለውን ህዝባዊነትና የላቀ የግዳጅ አፈጻጸም ብቃት ለማሳደግ እየተሰራ መሆኑን የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በህግ ማስከበር ዘመቻና የህልውና ዘመቻ የላቀ የግዳጅ አፈጻጸም ላስመዘገቡ የሰራዊት አመራሮችና አባላት የሜዳይ ሽልማትና የማዕረግ ማልበስ ስነ ስርዓት ብላቴ በሚገኘው የልዩ ዘመቻዎች ኃይል ማሰልጠኛ ማዕከል ተካሂዷል። የኢትዮጵያ ዜና አገልግሎትን ዘገባ አልጋነሽ ተካ ታቀርበዋለች። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህግ ማስከበር ዘመቻና የህልውና ዘመቻ የላቀ የግዳጅ አፈጻጸም ላስመዘገቡ የሰራዊት አመራሮችና አባላት የሜዳይ ሽልማትና የማዕረግ ማልበስ ስነ ስርዓት አድርገዋል። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ እንዳሉት መከላከያ ሙያዊ ብቃቱን ጥራት ባለው ሁኔታ በማሳደግ ሀገሪቱን ከማናቸውም ጥቃት ለመመከት በሚያስችለው ጽኑ መሰረት ላይ ለመገንባት እየተሰራ ነው። ሰራዊቱ በላቀ የግዳጅ አፈጻጸም ብቃትና አሰማማኝ ዝግጁነት ላይ እንደሚገኝና አሁን ላይ ሁሉም ዜጎች የኔ የሚሉት ተወዳጅ መሆኑን አስታውቋል። በተለይ የኮማንዶ ኃይል የምድር ድሮን ተብሎ የሚታወቀው ሳተና በየደረሰበት ድል የሚያመጣ የቁርጥ ቀን በመሆኑ በሰው ኃይል ለማጠናከር እየተሰራ እንደሚገኝም ገልጿል። የጀብዱ የምርጥ አዛዥነትና የምርጥ ተዋጊነት ሜዳይ ላገኙ የሰራዊቱ አባላትም እንኳን ደስ ያላችሁ ብለዋል። ዛሬ የጀብዱ ሜዳሊያ፣ የምርጥ አዛዥ ሜዳሊያ፣ የምርጥ ተዋጊ ሜዳሊያ፣ የምርጥ ውጊያ ድጋፍ ሜዳሊያ፣ የምርጥ ውጊያ አገልግሎት ሜዳሊያ ያገኛችሁ ጓዶች ሜዳሊያ መስጠታችን ብቻ ሳይሆን ምን ጊዜም ከኢትዮጵያ ታሪክ መዝገብ የማትሰረዙ የቁርጥ ቀን ልጆች መሆናችሁን ለማመላከት የተሰጣችሁ ሜዳሊያ ነው። እንኳን ደስ አላችሁ። የልዩ ዘመቻዎች ኃይል ዋና አዛዥ ሌተናል ጀነራል ሹማ አብደታ በበኩላቸው ከአንደኛ እስከ 3ኛ ደረጃ የአውደ ውጊያ ሜዳይ ሽልማት የበቁ የልዩ ዘመቻዎችና የሪፐብሊካን ጋርድ ኃይል አመራርና አባላት የፈጸሙትን ጀብድ አብራርተዋል። ከፈጸሙት ጀብድ መካከል በኮትቻ ጣርማበር ሐሙሲትና ጭፍራ በነበረ ውጊያ ጠላት በተለያየ ጊዜ የነደፈውን የማጥቃት ውጊያ በከፍተኛ ወኔ ተከላከሉትና ውጊያውን ወደ ጸረ ማጥቃት በመቀልበስ ጠላትን ከነመሳሪያው የደመሰሱና የማረኩ መሆናቸውን አስታውቋል። እንዲሁም በሰው ሰራሽና በተፈጥሮ አደጋዎች ለህዝቡ ቀድመው በመድረስ የወገናቸውን ህይወት በመታደግ ህዝባዊነታቸውን አስመስክረዋል ብለዋል። የልዩ ዘመቻዎች ኃይልና የሪፐብሊካን የጥበቃ ኃይል የሰራዊት አባላት በሰው ሰራሽም ሆነ በተፈጥሮ አደጋ በህዝቡ ላይ ችግር በደረሰ ወቅት ፈጥነው በማድረስ የወገናቸውን ህይወት በማታደግ ይታወቃሉ። ከዚህ በተጨማሪ በሀገር ውስጥ የተለያዩ ችግሮች ሲፈጠሩ የህዝቡን የንብረትና ህይወት ከአደጋ በመታደግ ሰላምና መረጋጋት እንዲሰፍን በግንባር ቀደምትነት ሲሰሩ ቆይተዋል። በመሆኑም ይህ ክፍል በውስጥም ሆነ በድንበር አካባቢ የሀገርን ሰላምና ሉዓላዊነት ለማስከበር የሚጠበቅበትን መስዋዕትነት ከፍለዋል። ዛሬም እየከፈለ ይገኛል።
ከሰው ኃይል ባሻገር በየደረጃው የሚገኙ የሰራዊቱን ተቋማት ሳቢና ማራኪ የማድረግ ስራዎች ተጠናክሮ እንደሚቀጥሉ የተገለጸ ሲሆን የወላይታ ሶዶ መገንጠያ ዲምቱ ብላቴ ወታደራዊ ማሰልጠኛ ማዕከል መንገድን ጨምሮ የ70 ኪሎ ሜትር ኮንክሪት የአስፋልት መንገድ ለመገንባት የመሰረተ ድንጋይ ተቀምጧል። የልዩ ዘመቻዎች ኃይል ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ቦጃ አጋ የተቀመጠው መሰረተ ድንጋይ የማዕከሉን የስልጠና እንቅስቃሴ በማሳለጥ ዘርፈ ብዙ ፋይዳ እንዳለው ተናግሯል። በስነ ስርዓቱ ላይ የመከላከያ ሚኒስትሩ ዶክተር አብርሃም በላይና የደቡብ ክልል ርዕሰ መስተዳድር ርስቱ ይርዳው እንዲሁም የሰራዊት አመራሮችና አባላት ተገኝተዋል። ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር በጎረቤትና መካከለኛው ምስራቅ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲፕሎማሲያዊና ኢኮኖሚያዊ ግቦች እንዲሳተፉ በማድረግ ለስኬታቸው የጎላ ሚና እንዳለው የመርሃ ግብሩ አስተባባሪ ኮሚቴ ገለጸ። መርሃ ግብሩ በእስልምና እምነት ኢትዮጵያ ያበረከተችውን አስተዋጽኦ ለዓለም ለማስተዋወቅም የሚረዳ መሆኑን አስተባባሪ ኮሚቴው በሰጠው ጋዜጣዊ መግለጫ አስታውቋል። ዘአማኑኤል መንግስቱ ዝርዝር አለው። መጪውን የረመዳን ጾምን ተከትሎ በተዘጋጀው ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ላይ በጎረቤት ሀገራትና በመካከለኛው ምስራቅ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በዲፕሎማሲያዊና በኢኮኖሚያዊ ግቦች ላይ በማሳተፍ ለስኬት እንደሚሰራም የመርሃ ግብሩ አስተባባሪ ኮሚቴ ተናግሯል። በመርሃ ግብሩ የሚከናወኑ ሁነቶችን አስመልክቶ የመርሃ ግብሩ አስተባባሪ ብሔራዊ ኮሚቴ ጋዜጣዊ መግለጫ ሰጥቷል። በመግለጫውም የመርሃ ግብሩ አብይ ኮሚቴ አስተባባሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ጥሪውን ተከትሎ በመርሃ ግብሩ የሚሳተፉ በመካከለኛው ምስራቅ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገር ገጽታ ግንባታ አምባሳደር እንዲሆኑ መርሃ ግብሩ የሚያስችል ነው ብለዋል። ጥሪው ሀገራችን ከዓለም አቀፉ ማህበረሰብ ጋር ያላትን ዲፕሎማሲያዊ ግንኙነት በተለይም ቅድም እንደጠቀስኩት ከመካከለኛው ምስራቅ ጋር ያላትን ግንኙነት ይበልጥ በማጠናከርና ኢትዮጵያውያንን ትውልደ ኢትዮጵያውያንን የኢትዮጵያ ወዳጆችን እንዲሁም ጎረቤት ሀገራት ዜጎች በፐብሊክ ዲፕሎማሲያችን አቅም እንዲሆኑ በማድረግ ለሀገራችን መልካም ገጽታን ይገነባል። መርሃ ግብሩ ከዚህም በተጨማሪ የሀገሪቷን ኢኮኖሚ ለማነቃቃት ተሳታፊዎች የድርሻቸውን እንዲወጡ የሚረዳም ነው ሲሉ አምባሳደር ብርቱካን አያኖ ተናግረዋል። ዲያስፖራው በመጀመሪያ ዙር ምዕራፍ እንዳደረገው በግጭትና በድርቅ የተጎዱ አካባቢዎችን መልሶ በመገንባትና በአስቸኳይ ጊዜ እርዳታ ተሳትፎ እንዲኖረው በማስቻል ለወገኖቹ ያለውን አለኝታ በማጠናከር በተለያየ ሀገራዊና ዓለም አቀፋዊ ሁኔታዎች የተቀዛቀዘውን ምጣኔ ሀብት ለማነቃቃት የበኩሉን አስተዋጽኦ ያበረክታል። ኢትዮጵያ ለእስልምና እምነት ከጥንት እስካሁን ላለበት ደረጃ መሰረት የጣለች ሀገር ናት ያሉት ሌላኛው የመርሃ ግብሩ አብይ ኮሚቴ አስተባባሪ ኡስታዝ አቡበከር አመር ናቸው። ይህንንም እውነታ በመርሃ ግብሩ በማካተት ጥሪ ለተደረገላቸው እንግዶች ሰፊ ግንዛቤ በመፍጠር በሚኖሩበት ሀገራት የራሳቸውን አሻራ እንዲወጡ መርሃ ግብሩ የሚያስችልም ነው ብለዋል። ረመዳኑ በተለየ ሁኔታ ጾሙ ያልፋል። ከዛ ባለፈ ደግሞ የስግደቱና እስከ አረፋ ድረስ ያሉት ሂደቶችም ዲያስፖራዎቹ ይህን ተከትለው ውጭ ያሉት ኢትዮጵያን ኮሚኒቲ ወገኖቻችን ሁሉ በየአቅጣጫው በጋራ በመሆን በመምጣት ይህን ጥሪ በመቀበል አብሮነታቸውን በማሳየት የሀገራቸውን ማንነት ለሌላው ዓለም የሚያስተዋውቁበትን ስራ አሻራቸውን አስቀምጠው ለመሄድ በዚህ ትልቅ ጥሪ ላይ እንዲሳተፉ አሁንም ቅድም ክቡርት አምባሳደር እንደገለጹት የዚህ አካል እንዲሆኑ ነው እኛም ጥሪ የምናስተላልፈው። ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም ባህላዊና ሃይማኖታዊ ሁነቶች የተካተቱበትም ነው ተብሏል። በኢትዮጵያ የሚሰገደው ሶላት አዲስ አበባ ላይ የሚሰገደው የኢድ ሶላት ሌሎች ብዙ አረብ ሀገራቶች ተሰብስበው አንድ ላይ የማይሰግዱትን ሶላት ያክል ነው። ከፍተኛ ቁጥር ያለው ሙስሊም ማህበረሰብ ያለበት ነው። ይሄንንም ባይናቸው እንዲያዩ የጋራ አካል እንዲሆኑ እቺ ታሪካዊ የሆነ ባለውለታ የሆነች ሀገር ምንነቷንም እንዲመለከቱ የሶላቱም አካል የአፍጥሩም አካል ሆነው የኛ እንግዶች ሆነው ሀገራችን ኢትዮጵያ ምን አበርክታለች ምን አይነት ሀገር ናት የሚለውን ነገር እናስተዋውቅበት መድረክ ይሆናል ብለን እናስባለን። ይሄን መድረክ በአግባብ ማህበረሰቡ ጥሪውን ተከትሎ አብሮ በመስራት እጅ ለእጅ በመያያዝ ይሄን ማንነታችንን እናጎላበት እንደሚሆን ተስፋ እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የረመዳን ጾምን ተከትሎ ታላቅ የኢድ ስግደት በሚል በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የእምነቱ ተከታዮች ወደ ሀገር ቤት እንዲመጡ ያስተላልፉትን መልእክት ተከትሎ ነው ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር የተዘጋጀው።
የኢድ አልፈጥርና ሌሎች በዓላትን የዲያስፖራው ማህበረሰብ ወደ ሀገር ቤት በመግባት ድጋፍ እንዲያደርግ መንግስት ባቀረበው ጥሪ መሰረት ወደ ሀገር ቤት በመሄድ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን በዱባይና ሰሜን ኤምሬቶች የሚገኙ የኢትዮጵያ ኮሚኒቲ አባላት ተናገሩ። ዲያስፖራውና የኮሚኒቲው ማህበረሰብ በቀረበላቸው ጥሪ መሰረት ወደ ሀገር መግባትና ድጋፍ የልማት ተሳትፎ እንዲያደርጉ መንግስት ዝግጅት በማድረግ ላይ መሆኑን የኢትዮጵያ ዲያስፖራ ኤጀንሲ ገልጿል። ዝርዝር አለን። መለሰ አምዴ አዘጋጅቶታል። መንግስት በተለያዩ ሀገራት የሚኖሩ የኢትዮጵያ ዲያስፖራና የኮሚኒቲ አባላት ለቀጣዩ የኢድ አልፈጥርና ሌሎች በዓላት ወደ ሀገር ውስጥ በመምጣት አቅመ ደካሞችን ለመደገፍና የተጎዱ ወገኖችን ለማቋቋም ያቀረበውን ጥሪ ተከትሎ በዱባይና ሰሜን ኤሚሬቶች የሚገኙ የኢትዮጵያ ኮሚኒቲ አባላት ለዚህ ሀገራዊ ጥሪ አዎንታዊ ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። መንግስት ያደረገልንን ጥሪ በመቀበል የተቸገሩም የተፈናቀሉና በድርቅ ጉዳት የደረሰባቸው ወገኖች በረመዳን ወር እንዳይቸገሩና ኢድ አልፈጥር በዓልን በደስታ እንዲያሳልፉም እኔ ከሌሎች ጓደኞቼና ከዲያስፖራ ማህበረሰብ ጋር በመሆን የበኩላችንን ድጋፍ ማድረግ አለብን። ለዚህም ዝግጁ ነኝ። ይሄን በጣም በደስታ ነው የምንቀበለው። በአገራችን ላይ በዚህ በረመዳን ወር የተቸገሩትን በብዙ የተፈናቀሉትን በጦርነት በመኑም ሁሉንም ኢትዮጵያዊ ለመርዳት ዝግጁ ነን። እኛ ስንተባበር ትልቅ ነገር እንሆናለን። የምንችለውን በአቅማችን ካደረግን ወገናችን ለመርዳት ወደኋላ ምንልበት ነገር የለም። ረመዳን ጂአ ረህመታቲ ጂአ ረመዳን የይቅርታና ችግረኞችን ለማገዝ የሚመረጥ ወር ነው። ባለኝ አቅም ዕውቀትና ገንዘብ እዚህ ከሚኖሩ የኮሚኒቲ ማህበረሰብ ጋር በመሆን በሀገር ቤት በቀረበልን ጥሪ መሰረት ድጋፍ ለማድረግ ዝግጁ ነኝ። ከዚህ ቀደም መንግስት ለዲያስፖራው ማህበረሰብና ለኮሚኒቲው አባላት ባዘጋጀው ወደ ሀገር የመምጣትና ሀገርን የመጎብኘት ጥሪ አቅመ ደካሞችን የማገዝ የውጪ ምንዛሪን በማስገኘትና ለቱሪዝም ዘርፉ ትልቅ እድገትና መነቃቃትን ፈጥሯል ያሉት የኢትዮጵያ ዲያስፖራ ኤጀንሲ ምክትል ዋና ዳይሬክተር ዶክተር መሐመድ ኢድሪስ በዚህ የሁለተኛ ዙር ጥሪም የተሻለ ውጤት ለማግኘት ዝግጅት መጀመሩን ይናገራሉ። በጣም በርካታ ቁጥር ያለው ኢትዮጵያዊና ትውልደ ኢትዮጵያዊ ወደ ሀገሩ ሲመጣ ሀገራዊ አንድነት አሁንም እናጠናክርበታለን። ሁለተኛ ዲያስፖራው ከሀገሩና ከማህበረሰቡ ጋር ያለውን ትስስር እናጠናክርበታለን። ሶስተኛ በመጀመሪያው ዙር እንዳደረግነው ሁሉ የተጎዱ ወገኖችን የተፈናቀሉ አካባቢዎችን በመደገፍ ረገድ ዲያስፖራው በሚዲያ ከሚሰማው ከዚህ ሆኖ ያቅሙን ከሚወረውረው በላይ ምን ያህል ፍላጎት እንዳለ የሚገነዘብበትን እድል እንፈጥርለታለን። በቱሪዝሙ በንግዱ እንዲሳተፍ የሚያደርገውን ስራም በደንብ እንሰራበታለን። ከዛ አንፃር የዝግጅት ስራዎችም እየተሰሩ ነው። እኛም እንደ ኤጀንሲ ከኤምባሲዎች ጋር መረጃውን የማደራጀት ስራ እየሰራን ነው። ከሌሎች ተቋማት ጋር ደግሞ ፓኬጆችን የመቅረጽ ስራ እየሰራን ነው። ይህን ስራ በተሻለ መልኩ በጊነስ ቡክ ሊመዘገቡ የሚችሉ ትላልቅ የኢትዮጵያን ገጽታ የሚቀዩ ስራዎችን ለመስራት ከሌሎችም ባለድርሻዎች ጋር እየሄድንበት ነው። በውጪ ሀገራት የሚኖሩ የዲያስፖራና የኮሚኒቲ ማህበረሰብ የቀረበለትን ሀገራዊ ጥሪ በመቀበል ለሚያደርገው መልካም ተግባር መንግስት ምቹ ሁኔታዎችን ማመቻቸቱንም ነው የጠቆሙት። ጎሽ ኤቲኤም አለ። ካርድም አልያዝኩም። አያስቡ። ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ።
ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። ተመልካቾቻችን ወደ ተከታዩ ጉዳያችን እናሻግራችሁ። የኢትዮጵያ ፌዴራል ፖሊስ የሪፎርሙ አንድ አካል የሆነውን ቴክኖሎጂን በመጠቀሙ ወንጀልን ለመከላከል የሚደረገውን ተግባር እንዳቀለለለት ገለጸ። ተቋሙ የሚጠቀማቸው ቴክኖሎጂዎች የሽብር ቡድኖች እንቅስቃሴዎችን መከታተል የሚያስችሉ መሆናቸውም ተገልጿል። ሰለሞን አበጋዝ የኢትዮጵያ ፌዴራል ፖሊስ እያካሄደ ባለው የሪፎርም ስራም ተቋሙን በሰው ኃይል ማብቃትናም በቴክኖሎጂ ማዘመንን ትኩረት አድርጎ እየሰራባቸው ይገኛል። ወንጀልን ለመከላከል ፖሊስ ከህብረተሰቡ ጋር በቅንጅት መስራት እንደሚጠበቅበት ቢታመንም ዘመኑንና ወቅቱን ያማከሉ ቴክኖሎጂዎችን መጠቀም ደግሞ ወሳኝነት አለው። እናም የኢትዮጵያ ፌዴራል ፖሊስ እያካሄደ ባለው የሪፎርም ስራም አንዱ የትኩረት አቅጣጫም ቴክኖሎጂ ሆኗል። አሁን ላይ ከሪፎርሙ ጋር ተያይዞ ይህ ተቋም በከፍተኛ ደረጃ መቀየር ስላለበት እሱን የሚቀይር የቴክኖሎጂ አቅም በተለይ ባለፉት 6 ወራት ውስጥ በከፍተኛ ደረጃ የክቡር ጠቅላይ ሚኒስትር የቅርብ ክትትልና የቴክኖሎጂ አቅም እገዛውም ጭምር በሳቸው ከፍተኛ እገዛ ይሄ ዛሬ የተጎበኘው የቴክኖሎጂ አቅም እዚህ ደርሷል። ተቋሙ እየተጠቀመባቸው ባሉ ቴክኖሎጂዎች የሽብር ቡድኖችን እንቅስቃሴዎች በቀጥታ መከታተልናም ለይቶ መምታት የሚችል የማድረግ አቅም ላይ ደርሷል። ከሸኔ ጋር ተያይዞ አንዳንድ ቦታዎች ላይ እነዚህ ቦዲዋር ካሜራዎችን ተጠቅመን ላይቭ እያየን አንዳንድ ኦፕሬሽኖችን ማካሄድ የሚያስችል ደረጃ ላይ ደርሰናል። እሱ ብቻ ሳይሆን ወያኔ ደብረሲና እየተጠጋ በመጣ ቁጥር አዲስ አበባ ላይ እኛን ኢንተርሴፕት አድርገው በእኛ ኮሚኒኬሽን ውስጥ ገብተው ሰራዊቱን እንደተቆጣጠሩ አድርገው አደጋ ለማድረስ ሙከራዎች ነበረ። ታጠቅናቸው ቴክኖሎጂዎች ከፍተኛ እገዛ አድርገውልናል። በቀላሉ ኢንተርሴፕት የማይደረጉ እኔ የቴሌ ኔትወርክ ዳውን ቢያደርግ የራሳችንን ኔትወርክ ተጠቅመን አጠቃላይ ከተማውን ማረጋጋት የሚያስችል አቅም የፈጠረልን ስለሆነ ይሄ ለኢትዮጵያ ፌዴራል ፖሊስ ትልቅ እድል ነው። ይህ ተቋሙን በቴክኖሎጂ ማዘመን የፖሊስ ስራን ከማቃለል ባሻገር ከዚህ ቀደም ባልነበረ መልኩ የሬዲዮ ግንኙነትን በሌሎች አካላት ሊጠለፍ የሚችል አልሆነም። ከኛ ጋር ተመሳሳይ ቨርዥን ተመሳሳይ ብራንድ ይዞ ቢመጣ ሳሙኤል ቁጭ ብሎ ሶፍትዌሩ ስላለው ሬዲዮ እጁ ላይ ስላለ ብቻ ፕሮግራም አድርጎ ሊሰማን አይችልም። ግዴታ መጥቶ ከኛ ሲስተም ጋር ሆኖ ነው መስራት ያለበት። እኛ ዲፋይን እናደርጋለን። የሬዲዮ የኛ ሲስተም ላይ ብቻ እንዲሰራ እናደርጋለን። ከኛ ሲስተም ውጪ እንዳይሰራ እናደርጋለን። ከኛ ሲስተም ውጪ ከወጣ እያንዳንዱ ሪል ታይም ኦፕሬሽን እንከታተላለን። ጠላት እጅ ከገባ ኪል እናደርጋለን፣ ከሲስተም እናስወግዳለን። በቴክኖሎጂ እየታገዘ የሚገኘው የኢትዮጵያ ፌዴራል ፖሊስ ተግባር ወንጀልን በመከላከል ረገድ ለፖሊስና ለህብረተሰቡ ከፍተኛ አስተዋጽኦ እያበረከተ ነው። በዘመኑ ያፈራቸው በጣም ትልልቅ ቴክኖሎጂዎች ናቸውና ይሄ ለህዝቡም እጅግ በጣም ትልቅ አስተዋጽኦ ያለው ነው። የህዝቡን ሰላም የህዝቡን ደህንነት ከመጠበቅ አኳያ ወንጀልን ከመከላከልና ወንጀል ደግሞ በተፈጸመ ጊዜ ወንጀለኞችን በቀላሉ ዲቴክት አድርጎ በህግ ተጠያቂ እንዲሆኑ ለማድረግ የሚያስችል ቴክኖሎጂ ነውና በዚህ ሌቭል ተቋሙ አድጎ ይሄን አይነት አገልግሎት መስጠት መቻሉ ለሀገሪቱም ለተቋሙ ለራሱም ትልቅ ኩራት ነው። ህዝቡን በሰላም ደግሞ ተረጋግቶ ኑሮ የዕለት ዕለት ኑሮን እንዲያከናውን የሚያደርግ ስለሆነ ቴክኖሎጂ መታጠቁ እንደሌላው ዓለም በጣም አስፈላጊና ወቅቱን የጠበቀ ስለሆነ በጣም በርካታ ደስ የሚል ቴክኖሎጂ ነው የታጠቁት። ሌሎች ከተሞች ላይ እያስፋፉ ከሄዱ የፌዴራል ፖሊስ በጣም ጥሩ አቅም አጠቃላይ ከዓለም ጋር የሚወዳደር የፌዴራል ፖሊስ አቅም ይኖረናል ማለት ነው። የኢትዮጵያ ፌዴራል ፖሊስ የሪፎርም አንዱ አካል የሆነው በቴክኖሎጂ ተቋሙን ማዘመንናም ወንጀልን መከላከል ስራም ወደ ሌሎች ክልሎችም ይሰፋል ነው የተባለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ኢቢሲ ሸጎሌ አካባቢ ያስገነባ ያለው ዘመናዊ የሚዲያ አገልግሎት መስጫ ህንጻ ግንባታ እየተከናወነበት ያለው ፍጥነት የሚደነቅ መሆኑንና ይህም ለሰራተኞቹ ምቹ የስራ አካባቢ እንደሚፈጥር አስታወቁ። የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ እድሪስ በበኩላቸው ኢቢሲ ከዘመናዊ የሚዲያ አገልግሎት መስጫ ህንጻ ግንባታው በተጓዳኝ በሚያቀርባቸው ይዘቶች ህዝቡን የሚያረካ መሆን እንዳለበት ገልጸዋል። ከፍተኛ የመንግስት አመራሮች ሸጎሌ አካባቢ በመገንባት ላይ ያለውን ዘመናዊ የሚዲያ አገልግሎት መስጫ ህንጻ የግንባታ ሂደት ምልከታ አካሂደዋል። ብሩክ ተስፋይ
ይህ አዲስ አበባ ሸጎሌ አካባቢ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያስገነባው ያለው ዘመናዊ የሚዲያ አገልግሎት መስጫ ህንጻ ነው። ዘመናዊ የሚዲያ አገልግሎት መስጫ ህንጻ ግንባታው እየተከናወነበት ያለው ህንጻ በውስጡ የቴሌቪዥንና የሬዲዮ ስቱዲዮ ግንባታ ስራዎች እየተሳለጡበት ሲሆን የሰራተኞችና የአስተዳደር ቢሮዎችንም የያዘ ነው። ይህንን የግንባታ ሂደትም ከፍተኛ የመንግስት አመራሮች ጎብኝተውታል። ቅጥረ ግቢው የምድረ ግቢ የማስዋብ ግንባታ ለቀረጻ ምቹ ቦታዎች ለስፖርት ማዘውተሪያና ለልዩ ልዩ ሁነቶች ማዘጋጃነት ታልመው እየተሰሩ ያሉ የግንባታ ስራዎችን የያዘ ሲሆን ሰው ሰራሽ ሐይቅና አረንጓዴ ስፍራዎች ግንባታንም አካቷል። የኢቢሲ ዋና ስራ አስፈጻሚ ፍስሐ ይታገሱ በቅጥረ ግቢውም ሆነ ዘመናዊ የሚዲያ አገልግሎት መስጫ ህንጻ ግንባታ ውስጥ እየተከናወኑ ያሉ ስራዎችን በተመለከተ ለመንግስት ከፍተኛ አመራሮች ገለጻ አድርገዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በአጭር ጊዜ ውስጥ ግንባታው የተከናወነበትን ፍጥነት አድንቀው ይህም ለኢቢሲ ሰራተኞች የተሻለ ምቹ የስራ አካባቢ ይሆናል ብለዋል። ኢቢሲ እስካሁን ድረስ ያው ለሀገሪቱ ዜጎች ብቁ መረጃ ሲሰጥ ቆይቷል። ነገር ግን የስራውን የሚያከናውንበት አካባቢ በእውነቱ ለመናገር ከሆነ በጣም ምቹ አይደለም። እነዚህን ችግሮች ለመፍታት እንዲህ አይነት ያማረ በሁሉም ከአካባቢውም ጋር የተስማማ ለሚዲያ ስራውም ለተመራማሪውም ለጋዜጠኛውም ለአመራሩም የተመቸ አካባቢ መርጠው እንዲህ ማዘጋጀቱ በጣም ጥሩ ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም ኢቢሲ በሚዲያ መሰረተ ልማትም ሆነ በይዘት ለሌሎች መገናኛ ብዙሃን አርአያ ለመሆን የጀመረውን ጥረት ለማሳካት እየተከናወነ ያለው ስራ አጋዥ እንደሚሆን አመላክተዋል። ምቹ የስራ አካባቢ ከመፍጠር ማኳያ ለሰራተኛው ሞራሉም የራሱንም አቅም ገንብቶ የውጭ ሀገር ተሞክሮችንም አይቶ እነሱን ብቻ ለመሆን ሳይሆን በሀገራዊ መልኩ የላቀ ነገርን ለመስራት የሚያስችለው ትልቅ ኮምፕሌክስ ነው እያየን ያለ ነው። የተጀመረበትም ጊዜ በጣም አጭር ነው። እየሄደም ያለው ፍጥነቱም በጣም ደስ የሚል ማለት ነው። ኢቢሲ ዘመኑንና ትውልዱን የዋጀ አስተሳሰብና ቴክኖሎጂን ለመታጠቅ እየሄደበት ያለው ርቀት የሚበረታታ መሆኑን ያብራሩት ደግሞ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት ናቸው። በዓለም ላይ ወይም በራሱ በሀገሪቱ ውስጥ ሶስት አይነት ለውጦች እየመጡ ነው። አንደኛ ትውልድ እየተቀየረ ነው። ሁለተኛ የአሰራር መንገዶች እየተቀየሩ ነው። ከአካላዊና ከሌሎች ነገሮች ይልቅ ወደ ቴክኖሎጂ የማርለት አይነት ነገር። ሶስተኛ አሁን ባለው አስተሳሰብ ከስራ በላይ ለሰራተኛው የምታስብበት ጊዜ ነው። ሰራተኛው ሲረካ ስራው ይሻላል የሚለው አስተሳሰብ እየገነነ የመጣበት ጊዜ ነው። ስለዚህ ከዚህ በኋላ ኢቢሲ የሚሰራበት ቦታ ወይም ለዘመናዊነት የመረጠው አካባቢ እነዚህ ሶስቱ ማሟላት መቻል አለበት። አሁን እኔ ያየሁት አዲሱ የኢቢሲ መስሪያ ቦታ እነዚህ ሶስቱንም ያሟላ ሆኖ ነው ያገኘው። የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ እድሪስ በበኩላቸው ኢቢሲ ከዘመናዊ የሚዲያ አገልግሎት ህንጻ ግንባታው በተጓዳኝ በሚያቀርባቸው ይዘቶች ህዝብን የሚያረካ መሆን እንዳለበት አስገንዝበዋል። የተለያዩ ወቅቱን የሚጠብቅ የህብረተሰቡን የአድማጭና የተመልካችን ያሉበትን የአስተሳሰብ ደረጃ የሚመጥን ከወቅቱ ጋር የሚራመድ ይዘቶችን ገንቢ ይዘቶችን የመዝናኛ እና እንደዚሁ ወቅታዊ ጉዳዮች ላይ መረጃ የሚሰጡ ይዘቶችን የማባዛት ጉዳይ ይጠበቅበታል። ከፍተኛ የመንግስት አመራሮቹ ኢቢሲ የጀመራቸውን የለውጥ ስራዎች ሁሉም በቅርበት ሊደግፈው እንደሚገባ ገልጸዋል። ከዚሁ ጋር በተያያዘ በጉብኝቱ ላይ የተሳተፉ የኢቢሲ ጋዜጠኞችና ሰራተኞች መንግስት ለተቋሙ የሰጠውን ትኩረት አድንቀው አሁን በመገንባት ላይ ያለው ዘመናዊ የሚዲያ አገልግሎት መስጫ ህንጻ ኢትዮጵያን የሚመጥን ብሔራዊ ጣቢያ እንዲሆን የሚያስችለው መሆኑን ገልጸዋል። አስተያየቶቹን ብሩክ ተስፋዬ አሰባስቦ እንደሚከተለው አዘጋጅቷቸዋል። የኢትዮጵያ ቴሌቪዥን አንጋፋ ተቋም ነው፣ ብሔራዊ ሚዲያ ነው። ካሁን በኋላ በሚኖረው ደግሞ ለብሔራዊ ጣቢያነት ብቻ ሳይሆን ለአፍሪካም ድምጽ መሆን የሚችል አፍሪካዊ ቀለም ያለው ትልቅ ሚዲያ መሆን የሚጠበቅበት ሚዲያ ነውና ኤዲቲንግ፣ ቀረጻ፣ ስቱዲዮ የሚሉት ላይ እናታች የነበረው የጉልበት ምልልስ አለ። በሌላ በኩል ደግሞ ምቹ የቀረጻ አካባቢ እንግዶችን አምጥተ የተሻለ እይታ ያለበት ቦታ ላይ እንግዶችን ቃለ መጠይቅ የምታደርግባቸው አማራጭ ስፍራዎች አልነበሩ። ይሄን ቢሮ ከጎበኘው በኋላ ግን በጣም ያጓጓል።
አንድም ቢሮ ውስጥ በሚኖር ቆይታ የፈጠራ አቅምህን ለማዳበር የተሻለ ሀሳቦችን ለማሰብ ምቹ የስራ አካባቢ ነው። ጋዜጠኞች እኛ ኢቢሲ ውስጥ ያለን ብቻ ሳይሆን ከኢቢሲ ውጭ ያለው ኢትዮጵያ ውስጥ የሚሰራ ጋዜጠኛ በጣም ብዙ ይጠበቅብናል። ኢትዮጵያ እንደሚታወቀው ለውጥ የጀመረች ሀገር ናት። ይሄ ለውጥ መሬት እንዲነካ ለውጡ በሚፈለገው አቅጣጫ እንዲሄድ የሚታሰብ ከሆነ በደንብ ጋዜጠኝነት በደንብ ስራው መወጣት መቻል አለበት። መንግስትን በማስተካከል አቅጣጫ በማሳየትም ጭምር የህብረተሰብ ድምጽ በመሆን ጭምር ስራው መስራት አለበት። ስለዚህ የይዘት ስራዎቻችንን እናስተካከል ስንል እነዚህን ስራዎች በሙሉ እንሰራለን ማለት ነው። በዚህ በ21ኛው ክፍለ ዘመን የውድድር ዘመን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የሀገሪቱ አንጋፋ የሚዲያ ተቋም ከመሆኑ አንጻር ቀዳሚ የመረጃ ምንጭ መሆን መቻል አለበት። ቀዳሚ የመረጃ ምንጭ ሲሆን ከሚያስተላልፋቸው ይዘቶች ባሻገር ደግሞ አቀራረብ ላይ ቀድሞ ፈርቀዳጅ መሆን አለበት። ብዙዎች የተቋቋሙት እንደምታውቀው ባለሙያዎችም ከዚህ ተቋም እየወጡ ናቸውና ከዚህ አንጻር ሲታይ አሁን ያለውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ውድድሩ አሁን ከዓለም ጋር ነው የሚሆነው። በዓለም አቀፍ ደረጃ ከሚታወቁት ከነ ቢቢሲ፣ ከነ ሲኤንኤን፣ ከነ አልጀዚራ፣ ከነ ፍራንስ 24 ጋር ነው። ስለዚህ ከዛ አንጻር ሲታይ አሁን እየተሰራ ያለው ይሄ የሚዲያ ተቋም እንደ አንድ የተቋሙ ሰራተኛ ሳየው በጣም ደስ ብሎኛል። ተፎካካሪና ተወዳዳሪ ለመሆን በጥራት ያለው ዜና ለማቅረብ ስቱዲዮዎች፣ የቀረጻ መሳሪያዎች፣ የቀረጻ ቦታዎች ወሳኝ ናቸው። አሁን እንዳየነው ኢቢሲ ትልቅ ጥራት ያለው ሚዲያ ኮምፕሌክስ የሚዲያ ተቋም እየገነባ ነው። ያን አረግን ማለት የዜና ውጤታችን ላይ ትልቅ ለውጥ ያመጣል ማለት ነው። ኢቲቪ ትልቅ ስቱዲዮ ትልቅ ህንፃ ገነባ ሲባል ለኢቲቪ ብቻ አይደለም፣ ለኢትዮጵያ ህዝብ ማለት ነው። ኢትዮጵያ ትልቅ ሚዲያ ይገባታል እና ለኢትዮጵያ ህዝብ የሚገባ ሚዲያ እየተገነባ ነው ብዬ አምናለሁ። ተመልካቾች ከኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። ዋና ዋናዎቹን መልሰን እናስታውሳችሁ። ጀግናው የሀገር መከላከያ ሰራዊት ያለውን ህዝባዊነትና የላቀ የግዳጅ አፈጻጸም ብቃት ለማሳደግ እየተሰራ መሆኑን የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። የኢትዮጵያ ፌዴራል ፖሊስ የሪፎርሙ አንዱ አካል የሆነውን ቴክኖሎጂን በመጠቀሙ ወንጀልን ለመከላከል የሚደረገውን ተግባር እንዳቀለለለት ገለጸ። ከውጭ የምዕራብ አፍሪካ ሀገራት መሪዎች በማሊ ላይ የተጣለውን ክልላዊ ማዕቀብ እንደሚደግፉት አስታወቁ። የመስኖ ስንዴ እርሻን ዘላቂነት ለማረጋገጥ ባለሀብቶችን ማሳተፍ እንደሚገባ የዘርፉ ተመራማሪ ዶክተር ውለታው ታደሰ ገለጹ። ከኢቢሲ ጋር ቆይታ ያደረጉት ዶክተር ውለታው በሞሮኮ በሚገኘው ዓለም አቀፍ የድርቅ አካባቢዎች ግብርና ምርምር ማዕከል ተመራማሪና የስንዴ ምርምር አስተባባሪ ናቸው። ኤደን ኦታላ በኢትዮጵያ 400 ሺህ ሄክታር መሬት በአሁኑ ወቅት በስንዴ እርሻ መሸፈን ተችሏል። ከዚህም 20 ሚሊዮን ኩንታል የሚጠጋ የስንዴ ምርት ይጠበቃል። ኢትዮጵያ የምግብ ዋስትናዋን ለማረጋገጥ እያካሄደች ያለውን የመስኖ ስንዴን በተመለከተ ከኢቲቪ ጋር ቆይታ ያደረጉት በዓለም አቀፉ የዝናብ አጠር አካባቢዎች የግብርና ምርምር ማዕከል ወይንም ኢካርዳ ዋና ሳይንቲስትና የስንዴ ምርምር አስተባባሪ ዶክተር ውለታው ታደሰ የተጀመረው ስንዴን በመስኖ የማልማት ስራ ተጠናክሮ ሊቀጥል የሚገባው መሆኑን ጠቁመው በኢትዮጵያ ያለውን የምርት ውጤታማነት ከጎረቤት ሀገራት ጋር በማነጻጸር አስቀምጠዋል። ለምሳሌ በቅርብ ጎረቤቶቻችን እንውሰድና ሱዳንና ግብጽ በመስኖ ስንዴን ያመርታሉ። ሱዳን ዋናው ችግር ሙቀት ነው። ሙቀቱ እስከ 40 እና ከዛ በላይ ይደርሳል በአበባ ወቅት። በአበባ ወቅት እዛ ላይ በሚደርስበት ጊዜ ፍላወር አቦርሽን ይኖራል፣ ምርታማነቱ ይቀንስባቸዋል። ሽሪብል የሆነ ሲድ ነው የሚሆነው ማለት ነው እና ያንን ለማድረግ እርሊ ፕላንት ያደርጋሉ። የነሱ አንዱ ተሞክሮ ይሄ ነው። ግብጽ ደግሞ አሁንም እሱ የቆላ ስንዴ የመስኖ ስንዴ ነው አይደለም። እሱ ደግሞ በዓለም ላይ ከፍተኛ የዚህ አይነት እንደ ስፕሪንግ ዊት ምንለው ማለት ነው የሱን ከፍተኛ ምርት የሚሰጥ አካባቢ ነው። 7 ተን በሄክታር አቨሬጅ ምርት ያገኛሉ እነሱ። አሁን እኛ ጋር አንዳንድ አካባቢዎች ላይ አፋር እና ኦሮሚያ ላይ እስከ 5 ተን እስከ 6 ተን እናገኛለን። አማካይ ግን 4 ተን እናገኛለን። አሁን ዘንድሮ በዚህ ስሌት 500 ሺህ ሄክታር ከሆነ በ4 ብናበዛው ወደ 2 ሚሊዮን ተን
በመስኖ ስንዴ እናመርታለን ማለት ነው። በተለያዩ ክልሎች የተጀመሩ ሰፋፊ የስንዴ እርሻዎች የሚበረታቱና ተስፋ ሰጪ ናቸው ያሉት ተመራማሪው ሊሻሻሉ ይገባቸዋል ያሏቸውንም አሰራሮች ጠቁመዋል። የቆላ ስንዴ ስትሪክትሊ ማፕ መደረግ አለበት። አካባቢዎቹ ዝናብ የማይዘንብባቸው ህዳርና ታህሳስ ላይ ተዘርቶ ማርች ኤፕሪል ላይ የሚታጨድ ከዛ በኋላ መሬቱ ለጥጥ ሊሆን ይችላል፣ ለሶያቢን ሊሆን ይችላል፣ ለሌላም የሌጊዩም ክሮፕ ሊሆን ይችላል። ለዚህ የሚሆን መሆን አለበት። በአመት 2 ጊዜ ስትሪክትሊ የምናመርትበት። ካልሆነ ግን ምን ይሆናል? እነዚህ ደጋዎችና ወይና ደጋዎቹ ላይ ዝናብ ሲመታው ሰብሉ ሜዳ ላይ እያለ መብቀል ይጀምራል። ይሄ ለዘር አይሆንም። እንደገና ደግሞ የታጨደውም ፕሮቲኑ የተሰባበረ ስለሚሆን ለዳቦም አይሆንም፣ ልፍጭቅ ያለ ነው የሚሆነው። ሶስተኛ እንደገና መሬቱን ለዋናው ሰብል አይለቅለትም። ስለዚህ ችግር ያጋጥመናል። የምግብ ዋስትናዋን ያላረጋገጠች ሀገር ለተለያዩ ዓለም አቀፍ ጫናዎች የተጋለጠች ትሆናለች። ይህንንም ሁኔታ ለመቀየር ለስንዴ እርሻ ስራ የተሰጠው ትኩረት ተገቢ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በጥቂት ዓመታት ውስጥ ስንዴን ከውጭ ሀገራት ማስገባት ታቆማለች ማለታቸው ይታወሳል። በዚህ ጉዳይ ላይ አስተያየታቸውን የሰጡን ተመራማሪው ለዚህ ሀገራዊ ራዕይ መሳካት ቁልፍ ነው ያሉትን ሀሳብ አመላክተዋል። አሁን ባለው ሂደት ባለው አሰራር እጅግ በጣም ተስፋ ሰጪ ነው። ይቻላል፣ ግን ማስተካከል ያለብን ስራዎች አሉ። ይሄ ስሞል ሆልደር ፋርመርስ እነሱን በክላስተር የተጀመረው ስራ ተጠናክሮ ይቀጥል። ግን ያልህንባቸው ሰፋፊ ቆላማ አካባቢዎች አሉን በመስኖ ስንዴ ሊሸፈኑ የሚችሉ እነዚህ በባለ ሀብት ሊሸፈኑ ይገባል። መንግስትም ባለሀብቱ በቆላማ አካባቢዎች በእርሻ ስራ እንዲሰማራ የተጀመረውን የፖሊሲ ማሻሻያዎች፣ የመስኖ መሰረተ ልማት ግንባታ ብሎም ሰላምና ደህንነትን የማረጋገጥ ስራውን አጠናክሮ ሊቀጥል ይገባልም ብለዋል። በቅርቡ በኢትዮጵያ የተጀመረው በቴክኖሎጂ ደመናን ወደ ዝናብ የመቀየር ስራ ውጤት እያመጣ መሆኑ ይገለጻል። ከሰሞኑ እየዘነበ ያለው ዝናብ በአብዛኛው በተፈጥሯዊ መንገድ ቢሆንም ይህንኑ ቴክኖሎጂ በመጠቀም መቻሉንም የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። ክላውድ ሲዲንግ ወይም ደመናን የማበልጸግ ስራ በምን መልኩ ይከናወናል? ኢትዮጵያስ በየትኛው መንገድ ይህን ቴክኖሎጂ እያከናወነችው ትገኛለች? ሙሉ ግርማይ ተጨማሪ አለው። ክላውድ ሲዲንግ ወይም ደመናን የማበልጸግ ቴክኖሎጂ 70 ዓመታትን ያህል እንዳስቆጠረ ይነገራል። በተፈጥሯዊ ሂደት ደመና የተለያዩ ሂደቶችን አልፎ ዝናብ ይሆናል። ዑደቱ ተጠናቆ ወደ ዝናብ ለመቀየር በቂ ንጥረ ነገርም ያስፈልገዋል። ይህ ካልሆነ ግን ዝናብ አይኖርም። ታዲያ ሳይንሱ ይህንን ችግር ለመቅረፍ የጨው ዝርያ ያላቸው እንደ ሶዲየምና ፖታሺየም ኬሚካል በመርጨት ደመናን ወደ ዝናብ መቀየር ተችሏል። ሳይንሱ ደመና ኖሮ በበቂ ደረጃ አድጎ ወደ ዝናብ የማይቀየር ደመና ንጥረ ነገሮችን ሲያገኝ በአይን የማይታዩት የዝናብ ጠብታዎች ተሰባስበው ወደ ዝናብነት እንዲያድጉ ያደርጋቸዋል። ይህንን ተግባራውን ለማድረግም በዓለም ሜትሮሎጂ ድርጅት የሚታወቁ ከ50 በላይ የዝናብ ማበልጸጊያ መንገዶች አሉ። ንጥረ ነገሮችን ወደ ደመና ለማደስ የተለያዩ ሀገራት የተለያዩ ዘዴዎች የሚጠቀሙ ሲሆን ለምሳሌም በሮኬትና በሰው አልባ አውሮፕላኖች ርጭት የሚደረግ ሲሆን የተለመደው ግን በአውሮፕላን ከደመናው በላይ አሊያም በታች እየበረሩ በመርጨት ነው። የኢትዮጵያ ደመና ወደ ዝናብ መቀየሪያ ቴክኖሎጂ ትግበራ በአውሮፕላን የሚረጨው አንዱ ሲሆን ከደመና ስር በመሆን ንጥረ ነገሩን በአውሮፕላን የሚረጭበት ነው። ሁለተኛው አማራጭ ደግሞ ከመሬት ላይ በሚተከል ግራውንድ ጄኔሬተር አማካኝነት ዝናብ ማዝነብ ሲሆን ይህም ለሁለተኛ ጊዜ በኢትዮጵያ እየተሞከረ መሆኑን የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ይገልጻል። ታዲያ ይህ ቴክኖሎጂ በተፈጥሮ የሚገኝ ደመናን የሚፈልግ ሲሆን አየር ላይ ደመና ከሌለ ዝናብ ማመንጨት እንደማይችልና ቴክኖሎጂው ደመና መፍጠር የሚያስችል አቅም ላይ እንዳልደረሰ ይጠቆማል። ታዲያ ኢትዮጵያ ከሰሞኑ ወቅቱን ተከትሎ በሁለቱም አማራጭ የሙከራና የትግበራ ስራን እየሰራች ሲሆን ይህ በቅርቡ የተጀመረው በቴክኖሎጂ ደመናን ወደ ዝናብ የመቀየር ስራ ፍሬ እያፈራ መሆኑን ተገልጿል። ለዘንድሮ አምና ከመጣልን አንድ የግራውንድ ጄኔሬተር በተጨማሪ 5 ለደመና ለማበልጸግ ከከፍታ ቦታዎች ለማበልጸግ የሚያግዝ የግራውንድ ጄኔሬተርና አንድ ኤርክራፍት ከሙሉ ክሩ ጋር መጥቶልናል። በዛም በበልግ ተጠቃሚ ከሆኑ በድርቅ ከተጠቁ የደቡብና የደቡብ ምዕራብ የሀገራችን ክፍሎችን ጨምሮ በበርካታ ቦታዎች የደመና ማበልጸግ ሙከራውን ለሁለተኛ ጊዜ እናካሄዳለን ማለት ነው።
የቴክኖሎጂ ሀገራት በረሃማና ከፍተኛ የውሃ እጥረት ያለባቸው ለድርቅ ተጋላጭ ለሆኑ አካባቢዎች የዝናብ እጥረትን ለመቋቋም ከሚጠቀሙበት ሳይንሳዊ ዘዴ መካከል ነው። ከሰሞኑ በኢትዮጵያ እየዘነበ ያለው ዝናብ በአብዛኛው በተፈጥሮ መንገድ ቢሆንም በዚሁ ሳይንሳዊ መንገድ ደመናን ወደ ዝናብ መቀየር ስራ መሰራቱንም የብሔራዊ ሜትሮሎጂ ኢንስቲትዩት ገልጿል። አውሮፕላን በሚደረገው ርጭት በሰሜን ምስራቅ ኮንሶ፣ በሻኪሶ፣ በላንጋኖ ሐይቅ፣ በደቡብ ምዕራብ ያቤሎና በምዕራብ ያቤሎ በመሳሰሉ አካባቢዎች ከአነስተኛ እስከ ከፍተኛ ዝናብ ማዝነብ መቻሉንም የአውሮፕላን አብራሪዎች እንዲህ በተንቀሳቃሽ ምስል አሳይተዋል። አሁን ሰሞኑ የተፈጥሮም አለው ጎን ለጎን ደግሞ ደመና የማበልጸግም ቴክኖሎጂ ታክሎበታል። እየዘነበ ያለው በሁለቱም ነው ማለት ይችላል። በአብዛኛው የተፈጥሮ ነው። በኢትዮጵያ መጋቢት ሚያዝያና ግንቦት ወራት ደመና በብዛት የሚፈጠርበት ወቅት እንደመሆኑም በቴክኖሎጂ አማካኝነት ደመናን ወደ ዝናብ መቀየር ለድርቅ ተጋላጭ ለሆኑ አካባቢዎችም ሆነ ለበልግ ዝናብ የግብርና ስራ አስፈላጊ እንደሆነም የዘርፉ ባለሙያዎች ያመለክታሉ። የነጻነትና እኩልነት ፓርቲ ሀገራዊ ምክክሩ ስኬታማ እንዲሆን አበክሮ እንደሚሰራ የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም ገለጹ። የነጻነትና እኩልነት ፓርቲ ነእፓ የመጀመሪያ መደበኛ ጠቅላላ ጉባኤውን በማካሄድ ላይ ነው። ይመራደም የነጻነትና እኩልነት ፓርቲ በአንደኛ መደበኛ ጠቅላላ ጉባኤው ከተለያዩ የሀገሪቱ አካባቢዎች የተውጣጡ የፓርቲው አባላትና አመራሮች ተሳትፈውበታል። ከተፎካካሪነት ወደ መሪነት የሚል መሪ ሀሳብን የያዘው የነጻነትና የእኩልነት ፓርቲ ነእፓ የመጀመሪያ ጠቅላላ ጉባኤ የተጓደሉ የማዕከላዊ ኮሚቴ አባላትን ማሟላትንና የተሻሻለውን የፓርቲውን መተዳደሪያ ደንብ በጉባኤተኛው ማጸደቅን ትኩረቱ አድርጓል። የነጻነትና እኩልነት ፓርቲ ባለፉት 3 ዓመታት ለሕዝብና ለሀገር በሚጠቅሙ ጉዳዮች ላይ ሻውን ሲወጣ ነበር ያሉት የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም የመጀመሪያው ጠቅላላ ጉባኤው ፓርቲውን ከፍ ወዳለ ምዕራፍ የሚሸጋገርበት ነው ብለዋል። ነእፓ የሀገራዊ መግባባት ምክክሩ ስኬታማ እንዲሆን እንደሚሰራም በመግለጽ በሚቀጥሉ 3 ዓመታት የጀመርናቸውን ስራዎች በተጠናከረ መንገድ ዳር ለማድረስ ከፍተኛ ርብርብ የምናደርግ ሲሆን በሀገራችን አራቱም ማዕዘናት ሰላምና መረጋጋት እንዲሰፍን በዝግጅት ምዕራፍ ላይ የሚገኘው የሀገራዊ ምክክር በተሳካ ሁኔታ እንዲካሄድ በቀጣዩ የአካባቢ ምርጫ ብርቱ ተፎካካሪና ውጤታማ ለመሆን እንሰራለን። በፓርቲው የመጀመሪያ ጠቅላላ ጉባኤ መክፈቻ ላይ የተገኙት የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፍሬ ሁሉንም በእኩልነት የምታስተናግድ ኢትዮጵያ ለመገንባት በጋራ ጥረት እናደርጋለን ብለዋል። በአንድነት ቆመን ለኢትዮጵያውያን ሁሉ የእኩል የሆነች ሁሉን እኩል የምታስተናግድ የእኩል የመኖር መብት፣ የእኩል የሃይማኖት መብት፣ የእኩል የመናገር መብት፣ የመደመጥ መብት ያላት ሀገር እንድትሆን ለማልቲ ፓርቲ ዲሞክራሲ ሀገር አብረን እንሰራለን፣ እንቆማለን። በነእፓ ጠቅላላ ጉባኤ ላይ የአፋር ሕዝብ ፓርቲ፣ የትግራይ ዲሞክራሲያዊ ፓርቲ፣ ህብር ኢትዮጵያ፣ የኦሮሞ ነጻነት ግንባርና ሌሎችም የተለያዩ የተፎካካሪ ፓርቲ አመራሮችና ተወካዮች የድጋፍ መልእክታቸውን አስተላልፈዋል። የሀሳብ መግለጽ ነጻነት ካለ እድገት አለ። እድገት ስል የኢኮኖሚ እድገት ብቻ ማለት አይደለም። የፖለቲካ እድገት፣ የባህል እድገት፣ የፍልስፍና እድገት፣ የስነ ጽሁፍ እድገት፣ የተለያዩ እድገቶች ሊኖሩ ሊመዘገቡ የሚችለው ነጻነትና እኩልነት ሲኖር ብቻ ነው። የአርብቶ አደሩን ማህበረሰብ ሁኔታ ባገናዘበ መንገድ ፖሊሲውን አዘጋጅቶ የአርብቶ አደር ፖሊሲ ወይ ስትራቴጂ ሰርቶ ለኢትዮጵያ አርብቶ አደሮች ያለውን ዝንባሌ ያሳየ ብቸኛ ፓርቲ ነው። ስለ አርብቶ አደር ምናልባት አርብቶ አደሮች ሲያወሩ ብዙም ተደማጭነት የላቸውም። ነገር ግን ስለ እኩልነት ስናወራ፣ ስለ ነጻነት፣ ስለ ፍትህ ስናወራ ሙሉን የሀገሪቱን ሁኔታ ያካተተ አካሄድ ነው መከተል ያለብን። የነጻነትና እኩልነት ፓርቲ ነእፓ በመጀመሪያ ጠቅላላ ጉባኤው የተለያዩ ውሳኔዎችንም እንደሚያሳልፍ ይጠበቃል። የዚህ ውይይት ዓላማ እንደው ምንድን ነው? ዋናው ሉዓላዊው ህዝብ ነው። መንግስት የህዝብ ወኪል ነው። ስለዚህ ህዝብ ማዳመጥ ያስፈልጋል ነው።
በህዝቡ ዘንድ የተነሱ ሀሳቦች ተያያዥነት አላችሁ? ያስቀመጣቸው የመፍትሄ ሀሳቦች አሉ። እነኛ የመፍትሄ ሀሳቦች ላይ መግባባት ያስፈልጋል። የህዝቡን ስሜት እንዴት አገኙት? ምን ዋና ዋና ጉዳዮች ተነሱ? በአብዛኛው በስብሰባው የተሳተፈው ህዝብ ያነሳው እውነት ነው። ምን ማለት ነው? አንድምታውና ለቀጣዩ ውይይቶችም ምን አዲስ ነገር ይዞ ይመጣል? ህግን ለመጣስ ምክንያት መደርደር፣ ሰላምን ለማደፍረስ ምክንያት መደርደር እንደ ልምምድ ስለመጣ ይሄ ሀገር ያፈርሳል። የገዢው ፓርቲ ብልጽግና ፓርቲን ጨምሮ እንደ መንግስትም ያለው ቁርጠኝነት ምን ይመስላል? በፍጥነት እንደዚህ አይነት እርምጃዎች መወሰድ መቻል ይገባቸዋል። መንግስት ቁርጠኛ ነው። የውጭ ዜና የምዕራብ አፍሪካ ሀገራት መሪዎች በማሊ ላይ የተጣለውን ክልላዊ ማዕቀብ እንደሚደግፉት አስታወቁ። የማሊ ወታደራዊ መንግስት በየካቲት ወር ማካሄድ የነበረበትን ምርጫ ከማካሄድ ይልቅ ለተጨማሪ 4 ዓመታት በስልጣን ላይ እንደሚቆይ መግለጹን ተከትሎ የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኢኮዋስ የጣለውን ማዕቀብ እንደሚደግፉ መሪዎቹ ገልጸዋል። እገዳው ለማሊ የሚሰጠውን የንግድና የገንዘብ ድጋፍ ማቆም እንዲሁም ከሌሎች የኢኮዋስ ሀገራት ጋርም ያለውን የአየር ድንበር መዝጋትን ያካትታል። የአፍሪካ ኢኮኖሚክና የገንዘብ ህብረት ፍርድ ቤት የማሊ መሪዎች በማሊያውያን ላይ ከፍተኛ ተጽዕኖ እንደሚያሳድሩ በመግለጽ ማዕቀቡ እንዲነሳ ያዘዘ ቢሆንም ፍርድ ቤቱ ማዕቀቡን የማንሳት ስልጣን የለውም በማለት የኢኮዋስ ፕሬዝዳንት ዣን ክላውድ ካሲብሩ እገዳው የሚቀጥል መሆኑን አሳስበዋል። ሀገሪቱን ወደ ሲቪል አገዛዝ ለመመለስ ከ18 እስከ 24 ወራት እንደሚያስፈልግ የኢኮዋስ መሪዎች በድጋሚ አሳስበዋል ሲል የዘገበው አፍሪካን ኒውስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱ ዜናዎቻችን አበቁ። በእኔ በኩል በዚሁ ሰናበታችኋለሁ። ማህሌት ታደለ ነበርኩ። ለስፖርት ዜናዎች ደግሞ ግርማ በቀለ እየጠበቃችሁ ነው። መልካም ቀን ይሁንላችሁ።